እናት ዛሃራ ጉልበታቸው ላይ ድፍት ብሎ ይቅርታ ጠየቃቸው ማለት ነው። በጣም ይቅርታ እናቴ፣ ነገሮችን ሳላገናዝብ ነው የተናገርኩት። እባክሽ ጥፋቱ ማን ጋር እንደሆነ አሁን ነው የገባኝ፣ ይቅርታ አድርጊልኝ አላት። ታዲያ ብሌኔም ሻንጣዋን ይዛ አብሬሽ እሄዳለሁ ስትላት እናት ዛሃራ አርፈሽ ቁጭ በይ፣ አንቺ የትም መሄድ አትችይም አለቻት። እሷ አንቺ ከዚህ ቤት ከወጣሽ እኔም አብሬሽ እሄዳለሁ እናት ዛሃራ፣ እዚህ ቤት ያለ አንቺ መቆየት አልችልም አለቻት። ይመስለኛል ብሌንና እናት ዛሃራ እናትና ልጅ ናቸው፣ ወይም ደግሞ አያቷ ናቸው ብዬ አስባለሁኝ ማለት ነው። ታዲያ ብሌን አምናንን ትኩር ብላ አየችው። እሱም በጣም ደነገጠ ሻንጣዋን ይዛ ስትነሳ፣ ምክንያቱም በጣም ነው የሚወዳት እና ታዲያ አምናን ያለው አማራጭ ይቅርታ መጠየቅ ብሌን እንድትሄድበት ስለማይፈልግ ብቻ። ከዛ በኋላ ተንበርክኮ እናት ዛሃራ እባክሽን ይቅርታ አድርጊልኝ፣ እባክሽ ነገሮችን ሳላገናዝብና ሳላስብ ነው የተናገርኩሽ። አንቺ ለእኔ ከእናቴም በላይ ነሽ። አውቃለሁ ቅድም ብዙ ነገር ተናግሬሻለሁ፣ ብዙ ነገርም አስከፍቼሻለሁ። ስለዚህ እናቴ በጣም ይቅርታ አድርጊልኝ እባክሽን አላት። ከዛ ችግር የለውም፣ ያው ሰው እኮ የመሰለውን ነው የሚናገረው። ግን አንድ ነገር ልምከር ልጄ፣ ነገሮቹ መጀመሪያ እንዴት ለምን ብለህ አጣርተህ ብትናገረኝ እንኳ አይከፋኝም። እውነቱን ለመናገር ግን ያለ ጥፋቴ እሷ መታ የውሸቱ ዲስኩሪዋን ስለነፋች ብቻ እሷን አምነሃት እኔን ተናገርከኝ። ችግር የለውም ልጄ፣ ምንም አልተቀየምኩህም አለች እናት ዛሃራ። እባክሽ እናት ዛሃራ፣ አንቺ እኮ ከልጅነቱ ጀምረሽ አዝለሽ ያሳደግሽው አንቺ ነሽ። ስለዚህ ምንም ቢልሽ እንዳትቀየሚው። አሁን ያለበት ነገር ነው እሱ እንደዚህ የሆነ ያለው። ስለዚህ እባክሽን እናት ዛሃራ ልጄን አምናንን አትቀየሚው አለች ወይዘሪት ሞርዚና። ከዛም እናት ዛሃራ በፍጹም አልተቀየምኩትም ልጄ፣ አልተቀየምኩትም አለች እንጂ ይቺ ቢጫ ጸጉር ያልሆነ ውሸት ነግራው እኮ ነው እሷ ብቻ ተወዳጅ እንድትሆን ሌላው እንዲጠላ ነበር ያደረገችው። ግን ደግሞ ፈጣሪ ያውቃል ስለ ሁሉም ነገር አለች እናት ዛሃራ። ከዛ በኋላ እባክሽ ከልብሽ ይቅርታ አድርጊልኝ፣ አዝነሽብኛል፣ አውቃለሁ ተናገርኩሽ፣ በጣም አስከፍቼሽ። ከዛ ብሌንም እናት ዛሃራ ይበቃሻል፣ በቃ ከዚህ መሄድ አለብን፣ ሁለታችንም መሄድ አለብን ከዚህ ቤት፣ ሁሉም ነገር እዚህ ጋር መቆም አለበት አለች ብሌን። ከዛ በኋላ ወይዘሪት ሙርዚና ብሌን ምን ሆነሽ ነው? አንቺ ደግሞ የት ነው የምትሄጂው? ስትላት እኔም ከእናት ዛሃራ ጋራ መሄድ አለብኝ ከዚህ ቤት መሄድ ስለምፈልግ እኔም ወደ ቤተሰቦቼ። ለምን አንቺ የተናገረች ሰው አለ እንዴ? አይ ማንም የለም፣ ግን በቃ እናት ዛሃራ እዚህ ቤት ውስጥ ከሌለች እኔም አልቀመጥም መሄድ አለብኝ አለች። ታዲያ ወይዘሪት ሙርዚና አምናንን ይሄ ነገር እንዴት ነው? ቆይ አንተ የተናገርከው ሁለቱንም ነው እንዴ? አረ በጭራሽ እናቴ፣ እኔ የተናገርኩት ወይዘሪት ዛሃራን ነው። ብሌን ግን ምን እንደሆነች አላውቅም። እንዳስቀየማትም ማውቀው ጉዳይ የለም። አንተ ተናግረሃት ከሆነ አረ በፍጹም እኔ አልተናገርኳትም እናቴ። ግን ይኸው እንደምታያት ነው፣ አልተናገርኳትም። በል ይቅርታ ጠይቃት እናት ዛሃራን። እናት ዛሃራ ከተመለሰች ብሌን የምትመለሳለች። ስለዚህ ጎንበስ ብለህ ይቅርታ ጠይቃት እናት ዛሃራን አለችው ወይዘሪት ሙርዚና። ከዛ ሜርሲ ተናደደች፣ ተቃጠለች። እኔ ከዚህ ቤት ሴትዮ አባረራለሁ፣ ስር ጭላሽ ሊመልሷትን ይሯሯጣሉ እንዴ? ቆይ ለምን አንድ ነገር አስቤ የማይሳካልኝ ለምንድን ነው ስትል እንግዲህ ወይዘሪት ሜርሲ ያዙኝ ልቀቁኝ አለች ማለት ነው። ታዲያ እናት ዛሃራ ታባሽ ሜርሲ ተቃጣይ፣ ተመልሻለሁ። ድሮም እኮ ያንቺ ሴራ እንደሆነ አውቃለሁ፣ ግን ልጅ አምናን ያንቺን ወሬ ተከትሎ እንዲህ በመሆኑ ባዝንም፣ ነገር ግን ደግሞ ምንም አይደለም፣ ሁሉም ነገር ውሸት እንደሆነ ሲገባው እሱም ወደ ልጅ ተመለሰ አለች። ከዛ ተንጨረጨረች ወይዘሪት ሜርሲ። እንግዲህ ምንም ማድረግ አይቻልም። ታዲያ አምናን ቁጭ ብሎ ብቻውን ማውራት ጀመረ። ቆይ ምን ሆኜ ነው? እስከ መቼ ነውስ በሰዎች ወሬ የምመራው? ለምንድን ነው እኔ ሁሌ እንደ ልጅ የማስበው? ለምንድን ነው ራሴ አስቤ ነገሮችን አገናዝቤ መናገር የማልችለው?
በሰዎች ጭንቅላትስ እስከ መቼ ነው የምመራው እያለ እንግዲህ በጣም ግራ ተጋብቷል ማለት ነው። አሁን ሜርሲ ቤተሰቦቹን ታመሰውና እሷ ብቻ ተወዳጅ እንድትሆን ነው እያደረገች ያለችው። ነገር ግን ልጁ ደግሞ በፍጹም መንቃት አልቻለም። ለምን እንደሆነ አላውቅም። አስተዳደጉ ይመስለኛል እንግዲህ። ታዲያ እናት ዛህራ የዚችን የሜርሲ ተንኮል በፍጹም እንትን አላሉትም ማለት ነው። ለሰከንድ እንኳ አረስተውት አያውቁም። እና ይሄ ነገር እንደሚመጣባቸውም ያውቃሉ። እናች ጄሪ ናት ትናንትና ደግሞ ነገሮችን አበላሻሸችው። ኪችን ሄዳ እናት ዛህራና ብሌን ዛሬ እንድትተባበሩኝ ይፈልጋለሁ። ሜርሲ ህይወቴን ልታበላሸው ስትል ለትንሽ ደረስኩባት። ስለዚህ አሁን ሶስታችንም አንድ ላይ ሆነን አድባ እንመታለን። ስትመጣ አናናግራትም፣ እኛ እየተያየን እንስቃለን ብላ ሰዎቹን አስጠመደቻቸው። ከዛ ብሌንንም እንግዲህ ትበቀላታለች። ወይዘሪት ጄሪ እንግዲህ ከቃል ጋር ታገናኛታለች ማለት ነው። ብሌን ግን ብትሄድ ይሻላል። አሁን ከዛ ቤት ብሌን ብትሄድ የጄሪም እቅድ ይጠፋል ማለት ነው፣ ይከሽፋል። ብሌን አሁን እዛ ቤት ከተመለሰች አላቅም። አቶ ቃል እንግዲህ እንዳያችሁ ትናንት መኝታ ቤቷ ድረስ ገብቶ ምን ሊያደርጋት እንደነበረ አስባችሁታል። ስለዚህ አሁንም አይቀርላትም። አንድ ነገር የምለው ሲተኛ በር መዘጋት አለበት። እንኳን ሲተኛ ቁጭ ሲባል ብቻን ሲኮን የመጣ ሰው አንኳኩቶ ይገባል፣ ማንነቱ ተጣርቶ እንጂ ዝም ብሎ በር ክፍት ተደርጎ እንዴት ነው? ጉድ እኮ ነው እንዴ! እንግዲህ እናት ዛህራ ላይ በጣም ይቅርታ። ከዛ እናት ሞርዚና አጠገቡ ቁጭ አለች እና ልጄ ያምናን ታውቃለህ፣ እናት ስራ ስትውል እቺ ሴትዮ ነበረች ሁሉ ነገርን ወተትህን አፍልታ ብዙ ነገር ሰውነትህን አጥባ አስተኝታ አሳደገች። ለዚህ ያደረሰች እቺ እናት ዛህራ ናት። ታዲያ ሁለተኛ እናት ማለት እሷ ናት። እናት ስትሞትም አደራ ያለችው እሷን ነው። ታዲያ እቺ ሴትዮ መጀመሪያ እንደዚህ ታደርጋለች ወይ? እቺ ሴትዮ ችግሯስ ምንድን ነው ብለህ ማጣራት ነው እንጂ እስከ መቼ ነው በሰዎች ጭንቅላት የምትመራው? የኔ ልጅ ተው፣ ልጅ ያምናል። እያደረግከው ነገር ጥሩ አይደለም። ወደ ራስ ተመለስ። ምክንያቱም እናት ዛህራ መጥፎ የሚወጧቸው እናት አይደሉም። እቺ ሴትዮ አውቃስ ቢሆን እንዴት አውቃት ያለሽ አክስቴ? እንዴ እሷ እኮ ለኔ ብላ ነው እዚህ ቤት ያለችው። ለራሷ ጥቅም መሆኗን አያውቅምና ለኔ ብላ እኮ ነው እዚህ ቤት ያለችው። ቆይ ለምን እንዴት እንደዚህ ታደርጋለች እናት ዛህራ? ሁሉም ሰው ከዚህ መማር አለበት ሲል እንግዲህ ያዙኝ ልቀቁኝ አለ ማለት ነው። ጄሪ ደነገጠች። ብሌን ሄዳለሁ ስትል ጄሪ በጣም ነበረ የደነገጠችው ማለት ነው። ከዛ በኋላ ወይዘሪት ዛህራ ደሞዝሽን አልወሰድሽም። ወይኔ ግን አይባልም፣ ግን ድራማ ቢሆንም ክብር የሚባል ነገር አለ። እውነቴን ነው የምላችሁና ክብር ከምንም በላይ ክብር ይቀድማል። አሁን እናት ዛህራ ትልቅ ሰው ናቸው፣ ለአምናን አያቱ ይሆናሉ። ታዲያ እንደዚህ ዝቅ አድርገው ማውራቱ ተገቢ አይደለም። ማለት ክብር፣ ትንሽዬ ክብር። ወይዘሮ ዛህራ ደሞዝሽን አስገባልሻለሁ፣ አሁን እንዲልኩልሽ አደርጋለሁ በአካውንትሽ። የኔ ልጅ እኔ ከገንዘብ አልፈልግም፣ ቤተሰባዊነትን ነው የምፈልገው። አመሰግናለሁ አለችና ሻንጣዋን ይዛ እንግዲህ ከደረጃው ላይ ቁልቁል ልትወርድ ስትል እናቴ፣ አቤት የኔ ልጅ፣ እኔም አብሬሽ ሄዳለሁ፣ እኔም ዛሬ ከዚህ ቤት ሄዳለሁ፣ አብሬሽ ሄዳለሁ ከዚህ አለች። አምናን መቼም ልቡ ለሁለት ነው ክፍል ያለው። እውነት ለመናገር እንዴት እንደደነገጠ አይታችሁታል። እንዲህ መነጽሩ እኮ በቆሙ ሊወድቅበት ነበረ። ምክንያቱም ያላሰበው ነገር ነው የሆነው። ብሌንን እንግዲህ በሷ ፍቅር እንደዚህ ጥብስ ብሎ እንግዲህ ከአይኑ ልትሄድበት ስለሆነ በጣም ነው የደነገጠው፣ በጣም ማለት ነው። ከዛ ሜርሲም አፏን ከፍታ ቀረች። እንዴ አንቺ ደግሞ ቤት ነሽና ነው የምትሄጂው እያለች ነበረ። እችን ሴትዮ ነው እንጂ ከዚህ ቤት እንድትሄድ የፈለግኩት። አንቺማ የአምናን ሚስት ትሆኛለሽ በቅርቡ። አዎ ተሳስቼ ነበር እችን የመረጥኳት። ትክክለኛዋ የአምናን ሴት አንቺ ብቻ ነሽ እያለች ብሌንን እንግዲህ በውስጧ እያወራች ነበር። ሜርሲ ማለት ነው። ወይዘሪት ሜርሲ እንግዲህ እና ዛህራ ከዛ ቤት እንድትባረር ነው የምታደርገው ማለት ነው። ምክንያቱም ከጄሪ ጋር ስለሳቀችባት እና ሙድ ስለያዙባት ስለተናደደች ብቻ ነው ይህንን ነገር ልታረግ የተገደደችው።
ከዛ በኋላም እና ዛህራ እንግዲህ በሉ ስለነበረን ቆይታ አመሰግናለሁ። አምና ልጄ አንተ የእናትህ አደራዬ ነህ። ራስህን ጠብቅ። አድገሃል። አሁን ትልቅ ሰው ሆነሃል። ለራስህ ማሰብ እና ለራስህ መሆን አያቅትህም ልጄ። ስለነበረን ቆይታ ከልብ አመሰግናለሁ። እግዚአብሔር ይስጥልን አለችና እና ዛህራ እንባዋን እያፈሰሰች ከደረጃው ላይ ቁልቁል ለመውረድ ስትሞክር እናቴ አለች ብሌኔ ሻንጣዋን ይዛ። አቤት የኔ ልጅ፣ እኔም ዛሬ ከዚህ ቤት ሄዳለሁ፣ አብረን እንሄዳለን አለቻት። ከዛ እንግዲህ ስልኩን በቆሞ ሊጥለው ምንም አልቀረውም ነበረ፣ አምናን ማለት ነው። ምክንያቱም በጣም ነው የደነገጠው። አንድ የሚወዳት ሴት እንግዲህ ሄዳለሁ ስትል በጣም ነበረ ትርትር ያለው ልቡ። እንግዲህ ለማንኛውም ብሌንዬ ቆርጣለች ማለት ነው። ብሌን ብትሄድ ጥሩ ነው ለትንሽ ቀንም ቢሆን። ከዛ በኋላ ለምንና እዛ ቤት እንደሄደች የጄሪ ሴራም ሲነቃባት የቃልም ሁሉም ነገር ከዛ ትመለሳለች ማለት ነው። እና ቃል የሚባል ሰው እግሩን ከዛ ቤት ማሳጠር አለባቸው እንጂ ብሌንን እሱ የሆነ ነገር ከማድረግ ወደ ኋላ እንደማይል የታወቀ ነው ሲጀመር ማለት ነው። እና እንግዲህ ብሌን ደግሞ ተኝታለች። እንደዚህ ማለትም ራሷን ጥላ ነው የተኛችው። ይሄ ሰውዬ ነገ ተነገ ወዲያም ደግሞ የሆነ ነገር ማድረጉ የማይቀር ነው። ይሄ ደግሞ የታወቀ ነው። ስለዚህ ቀድሞ ነው መጠንቀቅ። በኋላ ከሆነ በኋላ የሆነ ነገር ከማለት ብቻ አላቅም። ጄሪ እንግዲህ ህይወቷ አሁን ምስቅልቅሉ ሊወጣ ትንሽ ደቂቃ ነው የቀረው። ሙስጠፋ ህይወቷን ለማበለሻሸት ቆርጦ ተነስቷል። ስለዚህ ያላት አማራጭ እንግዲህ አቶ አምናንም ሙድ እያዘባት ይሁን 500 ሺህ ብሩን አስገባልሻለሁ ብሏታል። 500 ሺህ ብር ላይ እኮ ጉድ እኮ ነው ናት። የሙስጠፋን ንብረት እንግዲህ ሙልጭ አድርጋ በልታ ኖራ ነው ዛሬ እዚህ ቤት የመጣችው። ግን ደግሞ ሲያጋልጣት እሱም እዛ ቤት መጥቶ እንግዲህ ጉዷ በይፋ ወጣ። ወይዘሪት ሜርሲ ሁሉንም ነገር ሰማች። አንቺ መሰሪ ለካ ወንድሜ ልጅ ልትጫወች ነው እዚህ ቤት የመጣሽው እንዴ ስትል እንግዲህ በጣም ተናደደች ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ?